ኦኬ ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። እንግዲህ ዛሬ በምስራቋ እንቁ ድሬዳዋ ከተማ የተከናወኑ የከተማዋን ውበት በአንድ መልክ የገነባውን የኮሪደር ልማት ፕሮጀክት እንመለከታለን። ይሄ በመጀመሪያ ነው። በሁለተኛ ደረጃ ደግሞ ስለ እምርታ ቤተ መጻሕፍት በአንድ ጊዜ እስከ 1000 ሰው አገልግሎት መስጠት ይቻላል ያው ይችላል እንትን ጠቅላይ ሚኒስትሩ ያስተላለፉት መልእክት በሁለተኛው ዙር እመለሳለኝ ማለት ነው። ለአሁኑ እንግዲህ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በድሬዳዋ ባደረጉት ጉብኝት ይህ የልማት ስራ የከተማዋን የአካባቢ ውበት ወደ ላቀ ደረጃ ያሸጋገረ መሆኑን ገልጿል። እንግዲህ ይሄኛው መረጃዎችን አንደኛ ከተለያዩ አቅጣጫዎች ያሰባሰብኳቸው ነው። ኢዜአ እና ከፌስቡክም ከሌሎችም መረጃዎችን አንድ ላይ ብዙ እንትኖችን እያቀረቡ ነው። ያንን አንድ ላይ በማጠቃለል ነው ያቀረቡት እና ዋናውን ነጥቦች እንግዲህ በዚህኛው የኮሪደር ልማት የድሬ ኮሪደር ልማት አንደኛ የመዝናኛ ስፍራዎች መገንባት የድሬ የኮሪደር ልማት ፕሮጀክት ለነዋሪዎች ምቹ የሆኑ የህዝብ መዝናኛ ቦታዎች እውን አድርጓል። እነዚህ ስፍራዎች ማህበረሰቡ የሚሰበሰቡባቸውን የአካባቢውን ውበት የሚመጥኑ ሆነው ተገንብተዋል እና ከዛ በተጨማሪም ዘመናዊ መሰረተ ልማት ማለትም ፕሮጀክቱ ሰፋፊ የእግር መንገዶችን፣ የብስክሌት መሄጃዎችን፣ የፍሳሽ ማስወገጃዎችን፣ ዘመናዊ የመንገድ ላይ መብራቶችን ያካተተ ነው። አረንጓዴ ልማትን በተመለከተ የከተማ የአየር ሁኔታ ከግምት ውስጥ ያስገቡ የአረንጓዴ ስፍራዎችና የችግኝ ተከላ ስራዎች ለከተማ ተጨማሪ ድምቀት ሰጥተውታል። እንዲሁም የኢኮኖሚ ዕድሎችን በተመለከተ በኮሪደሩ መስመር ላይ የኤሌክትሪክ ተሽከርካሪዎች መሙያ ጣቢያዎች፣ ሱቆች፣ ካፌዎች እና ደረጃቸውን የጠበቁ የመኪና ማቆሚያዎች ተገንብተዋል። ይህም ለከተማ ነዋሪዎች አዲስ ስራ የገቢ ዕድል ፈጥሯል። የጠቅላይ ሚኒስትሩን መልእክትን በተመለከተ ጠቅላይ ሚኒስትሩ ወይም ደግሞ ጠቅላይ ሚኒስትር አብይ አህመድ እንደገለጹት የኮሪደር ልማት ስራዎች የነገዋን ኢትዮጵያ የሚመጥኑ ከተሞችን የመገንባት አካል ናቸው ብሏል። በድሬዳዋ የታየው ለውጥም ከተማ ለንግድ፣ ለቱሪዝም የበለጠ ሳቢ እንደሚያደርጋት አመልክተዋል። እንዲህ በአጠቃላይ የጉብኝት ሁኔታ የድሬዳዋ ኮሪደር ልማትን የከተማውን ታሪካዊ ይዘትን ሳይለቅ ዘመናዊነትን ያቀናጀ ስራ መሆኑን ይህም ልማት ለሌሎች ከተሞች አርአያ የሚሆንና የነዋሪዎች የኑሮ ጥራት የሚያሻሽል መሆኑን ነው የሚያመለክተው። ይህን ካልኩኝ በኋላ በሁለተኛው ዙር እንግዲህ ስለ እመርታ ቤተ መጻሕፍት እና የጠቅላይ ሚኒስትሩን ጽሕፈት ቤት እንትን ያለውን ያንን ዘገባን ደግሞ በሁለተኛ ዙር አቀርብላችኋለሁ። እንግዲህ ወደ ሁለተኛ ዙር ከመግባቴ በፊት ይህንን የሽግግር ሙዚቃን አቀርብላችኋለሁ። ከሽግግር ሙዚቃ በኋላ ነው የምንመለሰው እና እስከዛ ድረስ እንግዲህ እናንተም ላይክ፣ ሼር እና ሰብስክራይብ አድርጉ። ተመልሼ እመጣለሁ። ጠብቁኝ። እንግዲህ ተመልሼ መጥቻለሁኝ። በሁለተኛው ርዕሰ እንግዲህ ስለ እምርታ ቤተ መጻሕፍት ይሆናል ማለት ነው። ይህም ቤተ መጻሕፍት እስከ 1000 ለሰው አገልግሎት መስጠት የሚችል ነው እና በዚህ ርዕስ ስር ወይ ደግሞ ስለ ቤተ መጻሕፍቱ እንደሚከተለው አቀርብላችኋለሁ ማለት ነው። ያው በፊትም እንደገለጽኩላችሁ መረጃውን ከኢዜአ ከፌስቡክ እና ከሌሎችም የተጠናከረ ነው እና በዚህ መሰረት እንግዲህ በድሬዳዋ ከተማ አዲስ የተገነባው እመርታ የተሰኘው ዘመናዊ ቤተ መጻሕፍት ተመርቆ ለአገልግሎት ክፍት ሆኗል። ይህ ፕሮጀክት የጠቅላይ ሚኒስትር አብይ አህመድ መደመር
መጽሐፍት ሽያጭ ገቢ እና የድሬዳዋ ከተማ አስተዳደር በጀት በጋራ ያከናወኑት ትልቅ ውጤት ነው። የቤተ መጽሐፍቱ ዋና ዋና መገለጫዎች አንደኛ የአገልግሎት አቅሙን በተመለከተ በአንድ ጊዜ ለ1000 ሰዎች አገልግሎት መስጠት ይችላል። የቤተ መጽሐፍቱ አቅም ደግሞ በመደርደሪያዎቹ ላይ ብቻ እስከ 1 ሚሊዮን የሚደርሱ መጽሐፍትን የመያዝ አቅም አለው። የቦታ ስፋትን በተመለከተ ከ1000 ካሬ ሜትር በላይ በሆነ ቦታ ላይ ያረፈ ሲሆን ባለ 3 ወለል ህንፃ አለው። ኦኬ በውስጡ የያዛቸው ዘመናዊ አገልግሎቶች ደግሞ እንደሚከተሉት ይሆናል ማለት ነው። ማለትም ቤተ መጽሐፍቱ ለተጠቃሚዎች ምቹ እንዲሆን ተደርጎ የተገነባ ሲሆን የሚከተሉትን ያካትታል። ኦኬ አንደኛ ልዩ ፍላጎት ላላቸው ተጠቃሚዎች የብሬል ማንበቢያ ቦታ እና ልዩ የእይታ ማዕከል ተዘጋጅቶላቸዋል። የንባብ ክፍሎቹም የግል እና የቡድን ማንበቢያ ክፍሎች እንዲሁም ለጥናት የሚሆኑ ጸጥታ የሰፈሩባቸው ስፍራዎች ናቸው። የቴራስ ንባብ ቦታ የድሬዳዋን አየር እየተነፈሱ ለማንበብ የሚረዳ ክፍት የቴራስ ቦታዎች ናቸው አሏቸው። ሌሎቹም ደግሞ የኮንፈረንስ አዳራሽ እና ከክፍል ውጪ ማንበቢያ ስፍራዎችም የያዙ ናቸው፣ ያጠቃለለ ነው። ይህም ብቻ ሳይሆን የፕሮጀክቱ ፋይዳን በተመለከተ ጠቅላይ ሚኒስትር አብይ አህመድ ቤተ መጽሐፍቱን በጎበኙበት ወቅት እንደገለጹት እንዲህ ያሉ ማዕከላት እውቀትን ለቀጣዩ ትውልድ ለማስተላለፍ ድንቁርናን ለመዋጋት ትልቁ ሚና ይጫወታል። ቤተ መጽሐፍቱ የከተማዋን የትምህርት የምርምር ባህል በማሳደግ ረገድ አስተዋጽኦ ያደርጋል ተብሎ እንደሚጠበቅ ገልጸዋል ማለት ነው። እንግዲህ ይህንን ይመስላል የዛሬዎቹ መረጃዎቼ። በአጠቃላይ እንግዲህ በድሬዳዋ ከተማ የተገነባው እምርታ ቤተ መጻሕፍት በይፋ መመረቁን ነው። በአጠቃላይ ይህ ቤተ መጻሕፍት በአንድ ጊዜ እስከ 1000 ሰዎችን ማስተናገድ 1 ሚሊዮን መጽሐፍትን መያዝ አቅም እንዳለው ለልዩ ፍላጎት ተጠቃሚዎችና ለተመራማሪዎች ምቹ መሆናቸውን ዘመናዊ አገልግሎትን ያካተተ መሆኑና የጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው ፕሮጀክቱ በጠቅላይ ሚኒስትሩ መጽሐፍ ሽያጭ ገቢና በከተማ አስተዳደር በጀት የተገነባ መሆኑን ነው ያየነው። ስለ መረጃው እንግዲህ ይህን ይመስላል ማለት ነው ዛሬ ያቀረብኩላችሁ። እንግዲህ እናንተም የራሳችሁን ድርሻ እንድትወጡ ማለትም ለራሳችሁም በየጊዜው የሚለቀቁት መረጃዎችን ለማግኘትም ሆነ ለሌሎቹ ተደራሽ እንዲሆን የራሳችሁን ድርሻ እንድትወጡ አጥራላለሁ። ድርሻችሁ ደግሞ ላይክ፣ ሼር እና ሰብስክራይብ ማድረግ ነው። እንግዲህ ደህና ዋሉ እላለሁ። ታንክ ዩ ቬሪ ማች